የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። የዲያቆን ፈለገ ሎጂክ ነው። የዲያቆን ናታኒም ያጸደቀው ኮሜንት ላይ ያጸደቀው ሐሳብ ነው። ይሄ ልጅ ሰሞኑን በጨረቃ ተክሊል ያገባው ልጅ አይደል እንዴ? ወንጌል ይሄን ነው ወይ ያስተማረን? አጥራችንን ሲያፈርሱ ወይም ደግሞ የሆነ ነገር ሲደርስብን ሮጠን ሰዎቹን ተመጣጣኝ ቅጣት እንዲያገኙ ወይም ጉዳት እንዲደርስባቸው የሚመጣጠን ጉዳት እንዲደርስባቸው በህግም ሆነ በተለያየ መንገድ ምላሽን እንድንሰጥ ወንጌል ያበረታታል ወይስ? መጽሐፍ ሲናገር ለሰነፍ እንደ ስንፍናው መልስለት ይላል። ስለዚህ ዛሬ የሰነፍ መልስ ነው የምንሰጠው። ምክንያቱም ትንሽ ጠንከር ካደረግንበት ለሱም ይከብደዋል። ፈለገ የፕሮቴስታንትን አዳራሽ አታፍርሱባቸው፣ እነሱ ሲጠፉ በቅርብ ጊዜ እኛ እንወስደዋለን ብሎ በተናገሩ በጣም ቴረብል ንግግር አዝኛለሁ። እንደ ሰው ግን ቁልፍ የሆነ የመንፈስ ቅዱስ መልእክት ላስተላልፈት ይቻላል። ለእምነቱ ጥላቻ ያላቸው ጥቂት ግሩፖች የኛ ኦርቶዶክስ ቤተክርስቲያን ስትቃጠል እንጂ ስታቃጥል አይተናታቀ አናቅም። ሰሞኑን አዲስ አበባ አያት 49 አካባቢ በአንድ የአምልኮ ስፍራ ላይ የተከሰተው ድርጊት ብዙዎቻችንን አሳዝኗል። ይሁንና ድርጊቱን ተከትሎ በማህበራዊ ሚዲያ ላይ በአንዳንድ የኦርቶዶክስ ወገኖች የተሰነዘሩ አስተያየቶችና ለእነሱም በወንጌላውያን አገልጋዮች በኩል የተሰጡ ጠንከር ያሉ ምላሾችን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። ዛሬ በሁለቱም ጎራዎች የተነሱትን ዋና ዋና ሐሳቦችን ጠቅለል አድርገን እንመለከታለን። አብራችሁን ቆዩ። የኦርቶዶክስ ተዋሕዶ እምነት ተከታይ ከሆኑት መካከል ፈለገ አትናቲያስና ተመስገን በመባል የሚታወቁ ሁለት ግለሰቦች በጉዳዩ ላይ የሰጡት አስተያየት በሁለት መልክ የተከፈለ ነው። የቸርች አዳራሽ መፍረሱ ስህተት መሆኑን በየስሙላ ቢገልጽም ወደፊት የፕሮቴስታንት አማኝ ሲቀንስ አዳራሾቹን እኛ መግዛታችን ስለማይቀር እባካችሁ አታፍርሱ የሚል የንቀትና የሹፈት መልእክት አስተላልፏል። የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁም አታፍርሱ። በሌላ በኩል ደግሞ ኦርቶዶክስ ስትፈርስ እንጂ ስታፈርስ አታውቅም በማለት ድርጊቱን ያወገዙ አካላትም አሉ። ድርጊቱ የሃይማኖት ሳይሆን የጥቂት ህገወጥ ወንጀለኞች ስራ ነው ብለው ወጥተው ተናግረዋል። ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢው ላይ ነበሩ እና እኛ የደረሰብን ያው ጥቃት ነው። የአምልኮ የእምነት ጥላቻ ጥቃት ነው። ይህንን ያደረጉት እንደ አጠቃላይ የሌሎች ቤተ እምነት አጠቃላይ ሳይሆን በየቤተ እምነት ውስጥ ተመሽገው የተለያየ አጀንዳ የማስፈጸም ተልዕኮ ያላቸው ግሩፖች ይህንን ጥቃት ፈጽመዋል። ትልቅ ጉዳት የደረሰብን እውነት ለመናገር አንድ ነገር ልንገራችሁ። ቤተክርስቲያን በታሪክ ደረጃ የኛ ኦርቶዶክስ ቤተክርስቲያን ስትቃጠል እንጂ ስታቃጥል አይተናታቀ አናቅም። ደግሞ ስትፈርስ እንጂ ስታፈርስ አይተን አናቅም። የዚህ ቤተክርስቲያን ባለራዕይና መስራች የፕሮቴስታንቱ ባለራዕይና መስራች አንድ ነገር አለ። ምን አለ መሰላችሁ? በየሃይማኖቱ የተለያዩ ተልዕኮ ያላቸው ሰዎች ቤተክርስቲያንን አፈረሰ ውታል። ስለዚህ ይህ ጉዳይ ሃይማኖታዊ ተኮር ሳይሆን ሌላ ተልዕኮ ያላቸው ሰዎች ናቸው ይህን ነገር ያደረጉት። ይህንን ደግሞ ቤተክርስቲያን ትቃወማለች። እኔም በራሴ ደግሞ እንደ አንድ ክርስቲያን እንደ ባለማህተብ እቃወመዋለሁ። በየትኛውም ሀገር በየትኛውም ቦታ በአያት 49 ብቻ አለ በየትኛውም ቦታ የተደረጉትን ድርጊቶችን እቃወማለሁ። የትኛውም ሃይማኖት ተከብሮና ራሱን አክብሮ እንዲኖር ብቻ ነው የምፈልገው። ስለዚህ ይህንን ነገር የምታደርጉ ለዚህ ድርጊት የተነሳችሁ ሰዎች ሁሉ እኔ ይቃወማል። ካውንስሉ ያደረገውን ነገር ሁሉ በጣም ነው ሰፖርት ማድረግ እንዲባል ካውንስሉ ወንጀለኛ ብሎ የጠራቸውን 24 ግለሰቦችን ለሕግ አቅርቧል። ስለዚህ ካውንስሉ ያደረገውን ነገር በጣም ነው ሰፖርት ማድረገው። ይህ ነገርን በየትኛውም ቤተ እምነት እንዲደረግ አልፈልግም። ለምቢባል በአርሲ በኩል ክርስቲያኖች በማህተባቸው እየተመረጡ ሲገደሉ እንዳትገሏቸው ብዬ አልቅሻለሁ።
ልክ እንደዚህ ደግሞ ሌላውን ቤተ እምነት እንዲነካ አልፈልግም። ሰው ገብቶትና አውቆ ወደ አንዲቷ ወደ ቅድስት ቤተክርስቲያን ወደ ኦርቶዶክስ እንዲመጣ ይሄንን ግን ያደረጉን ግን ድርጊቱን ኦርቶዶክሳዊ ሰዎች ናቸው አይደሉም የሚለውን ነገር የቤተክርስቲያኑ ባለራዕይና መስራች ምናሉ ነብይ አሸናፊ ምን እንዳሉ እንደሰማው በተለያዩ ቤተ እምነት እንጂ ያሉት ኦርቶዶክሳዊ ብለዋል። ሌሎች ቲክታከሮች ግን ሃይማኖትን ከሃይማኖት ልታባሉ የምትፈልጉ ሰዎች ስርዓት አድርጉ። ሁላችንም ቤተ እምነታችንን እንጠብቅ። እግዚአብሔር አምላክ የገባውን ሰው ወደ አንዲቷ ቅድስት ቤተክርስቲያን ይጥራ። እግዚአብሔር ኢትዮጵያንና ምድሪቷን ይባርክ። ኦርቶዶክስ ተዋሕዶ ለዘላለም ትኖር፣ አሜን። ከወንጌላውያን አማኞች ዘንድ የተሰጡ ምላሾችን ስንመለከት በእኛ በኩል የተሰጡ ምላሾች ደግሞ የተሰነዘረውን የሹፈት ንግግር ያረሙና የወንጌልን እውነት ያሳዩ ናቸው። የኦርቶዶክስ ቁጥር እየቀነሰ የፕሮቴስታንት ግን በፍጥነት እየጨመረ ነው በማለት የዲያቆኑን ንግግር የህልም ሀብት ሲሉ አጣጥለውታል። በተጨማሪም ወደፊት በእነሱ ላይ ተመሳሳይ ነገር ቢደርስ እንኳን ጉዳዩን በዝምታ ለማለፍ መወሰናቸውን ገልጸዋል። የኔ ተወዳጆች እንዴት አላችሁ? ይህ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ኦኬ፣ ይህንን ሰነፍ ዲያቆን የተናገረውን ነገር ሰምታችኋል። እንዲህ አይነት ነገር ያው እንደሚያምኑና በእኛ ላይ እንዲደረግ እንደሚፈልጉ ኢስ ኦብቪየስ። ኢንፋክት ፈረሰ የተባለው የፕሮቴስታንት አዳራሽ በእርግጥ ከግለሰቡ ጋር ምንም መሪ የተባለው ግለሰብ ማለት ነው የማላምንበት ነው። ፕሮቴስታንት ውስጥም ሆኖ ከሚያሰድቡን ኦኬ በራሳቸው መንገድ ከሚሄዱ ግለሰቦች ምናምን መካከል አንዱ ነው። ግን ሲጠራ የጠራው የፕሮቴስታንት ብሎ ነው የጠራውና ፕሮቴስታንት ሲባል እኔንም ይመለከታል። ቀደምት አብያተ ክርስቲያናት ላይም እንደዚሁ ሀፕን ቢያደርግ ኢትዮጵያ ደረጃ ላይ ያሉ ማለት ነው። መልሱ ይሄ ነው። የዚህ ዲያቆን ምላሽ ይሄ ነው። ትክክል ነው ብዬ ባላምንም አታፍርሱ፣ እኛ እንገዛዋለን ወደፊት የሚል ነው። ስለዚህ በመፍረሱ ብዙም እንትን አይለውም፣ ቢቀመጥ ደግሞ ይጠቅመዋል አይነት ነገር ነው። ማስተላለፍ የፈለግኩት ሀሳብ በእርግጠኝነት የብዙዎቻችሁ ኦርቶዶክሳውያን ሀሳብ ሊሆንም ላይሆንም ይችላል። ምንም እርግጠኛ ሆነን መናገር አንችልም። ነገር ግን ነው የሚል አይነት እሳቤ እንዲኖረኝ የሚያደርገው እዚህ ጋር እንደምትመለከቱት የዚህን ያክል ሰው ቪዲዮውን ላይክ አድርጎታል፣ ፌቨራይት አድርጎታል፣ ኮፒ ሊንክ አድርጉ ባለው መጠን ደግሞ ኮፒ ሊንክ ተደርጎለታል። ደን የዚህኛው ዲያቆን ብቻ ሀሳብ እንዳልሆነ ደግሞ የምታውቁት ከኛ ጋር በአንድም በሌላም ውይይት የሚያደርግ ዲቤት የሚገባ አንድ ዲያቆን ደግሞ እዚህ ጋር እንደምትመለከቱት ደግሞ አሪፍ ሀሳብ ነው ብሎ ሲያበረታታው እንመለከታለን። ስለዚህ በዲያቆናት ደረጃ የፕሮቴስታንት አብያተ ክርስቲያናት ቢቃጠሉ ቢፈርሱ ጉዳያቸው አይደለም። ለኔው ቤተሰብ ለኔው ወንድም እህቶች ነው ማስተላልፈው ይሄንን። እኔም በግል እንደምታውቁት እቺ ቤተክርስቲያን ስትነካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ማይኖሪቲ በሆኑበት አካባቢ ላይ ሲበደሉ ዜጎቻቸው ምዕመናኖቻቸው ሲገደሉ ሲፈናቀሉ ንዋየ ቅድሳቶቻቸው ሲቃጠሉ ኦኬ ቤተክርስቲያኖቻቸው ሲነዱ ታቁኛላችሁ። ኦልዌይስ እንደውም እነዚህ ዲያቆናት አንዳች ትንፍሽ ሳይሉ ቀድመን ፊት ለፊት ላይ የምንቃወም የምናወግዝ እንደሆነ ይታወቃል። ዛሬ በዲያቆናቶቻቸው በኩል የተላለፈልን መልእክት ደግሞ የልግጫና የሹፈት ሆኗል ማለት ነው። ስለዚህ የኔ ወንድም እህቶች፣ በኔ ፋሚሊ ውስጥ ያላችሁ ፕሮቴስታንት የሆናችሁ ከዚህ በኋላ በዚህ ቤተክርስቲያን ውስጥ አንዳች እንደዚህ አይነት ነገር ቤተክርስቲያን ፈረሰ፣ ተቃጠለ፣ ተፈናቀሉ ቢባል ክፉ አንመኝላቸውም። በሱ ሎጂክ መሰረት ነው የምንሄደው። ዝም በማለት እናሳልፋለን ማለት ነው። ኦኬ ሜቢ የፈረሰበት ቦታ ላይ በሱ ሎጂክ እንሄድና እኛው እንገዛውና ደግሞ እዛ ቦታ ላይ አዳራሽ እንሰራበታለን ማለት ነው። ትክክል። ይቃጠል፣ ይንደድ፣ ይፍረስ። ኦኬ
እንኳን ፈረሰ እንኳን ተቃጠለ እንኳን ተፈናቀሉ አንልም። የዲያቆን ፈለገ ሎጂክ ነው። የዲያቆን ናታኒም ያጸደቀው ኮሜንት ላይ ያጸደቀው ሐሳብ ነው። አንልም እንደዛ ወተን ሴሌብሬት አናረግም። ምናልባት አሹን ጠራርገን አዳራሽ እንሰራበታለን። ስለዚህ ወንድምቶች ምን ታረጋላችሁ? ዝም በማለት ከዚህ በኋላ እናሳልፋለን ማለት ነው። ሌሎች ኦርቶዶክሳውያን የሆናችሁ ወንድም እህቶቼ መሬት ላይ የምንገናኝ የምንተዋወቅ የእናንተው ዲያቆናት በእኛ ቤተ እምነት ላይ ያላቸው አቋም ይህ ስለሆነ ፌር የሆነ አቋም ደግሞ ብናስተላልፍ ከእናንተ ጋር ፐርሰናሊ ከእናንተ ጋር የሚኖረን ዲያሎግ ይነካል ማለት አይደለም ማለት ነው። ኦኬ we play the same logic ማለት ነው። ስለዚህ ከዚህ በኋላ ምንም አይነት ነገር ሀፕን ቢያደርግ አላየንም፣ አልሰማንም፣ አንናገርም። የአዲስ አበባ ፖሊስን እንድታመሰግኑልኝ ብቻ ነው የምፈልገው ወዳጆች። ይሄው ተመልከቱ። ትላንትና የአንዲትን ቤተክርስቲያን በደቡ ወጥተው ከኮንዶሚኒየም አፈር ከድሜ ሲያበሉ አጥር ሲያፈርሱ ንብረት ሲያወድሙ ቤተክርስቲያን ውስጥ ገብተው የቤተክርስቲያን ንብረት ሲዘርፉ የተመለከትናቸው ሰዎች አዲስ አበባ ፖሊስ ይሄው በቁጥር ሳውያቸዋለሁ እና ለአዲስ አበባ ፖሊስ በጣም ትልቅ ክብር አለ። እጅግ በጣም አድርገን እናመሰግናለን። በእውነት ይሄ የከፈላችሁት ዋጋ ለሰላም ነው። የሃይማኖት ግጭት እንዳይነሳ ሰላማዊ የሆነ ማህበረሰብን ለመፍጠር እያረጋችሁ ያላችሁን ጥረት እጅግ በጣም አድርጌ ነው ማደንቀው በእውነቱ። እናንተ ግን ይብላኝ በእውነት እኚህ ሰዎች እኮ በጣም እዩዋቸው፣ በጣም ትላልቅ ሰዎች እኮ ናቸው። በጣም ትላልቅ ሰዎች እድሜ ሊያስተምራቸው የሚገባ ሽበት ሊያስተምራቸው የሚገቡ ሰዎች ነበሩ። አንዳንዶቻቸው የልጅ ልጅ የሚያዩበት እድሜ፣ አንዳንዶቹ አስታራቂ የሚሆኑበት እድሜ። ነገር ግን ድንጋይ አንስተው ዱላ አንስተው የቤተክርስቲያን አጥር ሰብረው የሚገቡ ቤተክርስቲያን የሚያወድሙ አመጽ እንዲነሳ የሚቀሰቅሱ ኦልሞስት ከ10 ሚሊዮን 300 ሺህ ብር በላይ የሆነ ንብረት የሚዘርፉ የሚያወድሙ ሰዎች ነው አልተገኙላችሁ? በጣም ያሳፍራል በእውነት። እንዲህ ቆማችሁ ሰው ሲያያችሁ ምን ይሰማችኋል? አሁን ልጆቻችሁ ዘመዶቻችሁ ሲያዩአችሁ ትውልድ ሲያያችሁ ምንድነው ከእናንተ የሚማሩ? በዚህ እድሜ ይሄን ነበር ለትውልድ ማስተማር የፈለጋችሁት? ቤተክርስቲያን አውድማችሁ ፖሊስ ላይ መቅረብ፣ ንብረት አውድማችሁ ያም ደግሞ ህዝብ የሚገለገልበት የእግዚአብሔር ስም የሚጠራበት አንገታችሁ ላይ ያንጠላጥላችሁት መስቀል እሱ ኢየሱስ ክርስቶስ የሚነገርበትን ስፍራ አውድማችሁ ነው ትውልድ የሚያያችሁ ዛሬ። በጣም ያሳዝናል። እድሜ ሊያስተምራችሁ ሲገባ እንደዚህ መሆናችሁ በጣም አሳፋሪ ነው። ነገር ግን የአዲስ አበባ ፖሊስ ለማህበረሰቡ ሰላምና ደህንነት ህዝብ በህዝብ ላይ ማህበረሰብ በማህበረሰብ ላይ ሃይማኖት በሃይማኖት ላይ እንዳይነሳ አመጽን በቃ ለማጥፋት ሊቀሰቀስ የነበረውን አመጽ እዚሁ ስለያዛችሁት እጅግ በጣም አድርገን እናመሰግናለን፣ እናከብራችኋለን። ሁላችሁም ቴንኪው ልትሏቸው ይገባል። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ትንሽ የሚያስቅ ነገር ላሳያችሁ። የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካ በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። መጽሐፍ ሲናገር ለሰነፍ እንደ ስንፍናው መልስለት ይላል። ስለዚህ ዛሬ የሰነፍ መልስ ነው የምንሰጠው። ምክንያቱም ትንሽ ጠንከር ካደረግንበት ለሱም ይከብደዋል። እንደገና ድቁናውም ደግሞ ጥያቄ ውስጥ ይገባል። ስለዚህ እሱ በተናገረበት መንገድ ነው መልስ የምንሰጠውና ሰነፍ ሲተኛ ነው የሚውለው። ምክንያቱም ሀብታም የሚሆነው በህልሙ ብቻ ነው። ተመኝ ምኞት አይከለከል። ዶንት ማይንድ በእናታችሁ ስለ ንግግሬ እንዳትታዘቡኝ እሺ። ድቁናውን እንዳላስነቃበት እንደሱ ልመልስለት አነስ ብዬ ታናሽ አይደለም አይፈለግ። እኔ ይሄው ጌታ ኢየሱስ ምስክሬ ፈለግ እኔ ሙሉ ጤና ነው የምመኝልህ። እግዚአብሔር ሰላም ሁን፣ አንተ ጤና ይጠበቅ፣ እድሜ ይርዘም። ለምን እንደሆነ ታውቃለህ? ሁለት ነገር ነው የሚሆነው። ወይ እግዚአብሔር ለራሱ ዕቃ ይጠቀምብሃል፣ ከዛ በኋላ ለምስክርነት የሚሆኑ ታሪኮች ይኖሩሃል። ካልሆነም ደግሞ በህይወት እያለክ የክርስቶስ አማኞች የወንጌላውያን ቁጥር
እየጨመረ እየበዛ እያበበ ታያለህ ማለት ነው። ከሁለት አንዱ ነው የሚሆነው። የመጀመሪያውን እመኝልሃለሁ። እንወድሃለን ጌታ፣ እንወድሃለን። አንተ ባትኖር በማን እንስቃለን? የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። እኔ የምለው ይሄ ልጅ ሰሞኑን በጨረቃ ተክሊል ያገባው ልጅ አይደል እንዴ? ያኔ ጨረቃ ቤት ነበር የማውቀው ህገወጥና፣ አሁን እኔ እንጃ ይመጣል ብዬ አላሰብኩ ነበር። እኔው ግን አታፍርሱ የፕሮቴስታንቶችን አዳራሽ ነው ያለው። ደግሞ ደስ የሚለው ቤተክርስቲያን ለማየት እንኳን አይደፍርም። አዳራሽ አታፍርሱባቸው ለምን ይባላል እንዴ? ነገኛ ልክ እንደ አውሮፓ እንዳሉት ወርሰን የምንገለገልበት ነው አላለም? የምርህን ነው? የኦርቶዶክስ ቤተክርስቲያን ከ100% ኢትዮጵያውያን አሽቆልቁላ የት እንዳለች እንኳን አታውቅም አይደል? የወንጌላን እምነት 100 ዓመት ሳይሞላ አሁን ላይ ኢትዮጵያ ውስጥ ካሉ በቃ ማለት ራንክ ውስጥ ያለ ወይም ደግሞ ራፒድሊ ያደገ ያለ እምነት እንደሆነም አታውቅም አይደል? እኔ እኮ ይገርመኛል አንድ ሰው ድፍረቱ በቃ እንዴ ላለመጥፋት ልክ እንደ ጭላዳ ላለመጥፋት እየተንገታገተች ያለች ቤተክርስቲያን ኦርቶዶክስ። በነገራችን ላይ ቁርጡን ወቀው የ2000 ዓመት ታሪክ ያላት ቤተክርስቲያን ህዝቦቿን መድረስ አቅቷት በወንጌላን አማኞች፣ በካቶሊኮች፣ በሙስሊሞች ስማቸው የሚታወቅና በማይታወቅ ቤተ እምነቶች ተሸራርፋ ያለቀች ያለች ቤተ እንደሆነ አታውቅም። ስለዚህ በቃ ይሄ ለቲክቶክ ፍጆታ ምን ወርሰው አላልከም? ተወርሰሃል እኮ የለህም እኮ አባዬ ዳዋ ውስጥ ነው ያለው። ስለዚህ ፕሊስ ሰዎችን ያው ተይዘዋል። አንተ ግን ይሄን የቤተ ክርስቲያንን ክብር ትተህ የራስን ክብር ለማስቀደም አስበህ የጨረቃ ተክሊል ካደረክ በኋላ አሁን ለቤታን ተቆርቋሪ ለመሆን መምጣት አስደማሚ ነው በእውነቱ። በሌላ በኩል ደግሞ ጉዳዩን ወደ እውነተኛው የክርስቶስ ስርዓትም የመለሱ ወገኖችም አሉ። ያጠፉ ሰዎች አረጋውያን የኮንዶሚኒየሙ ነዋሪዎች መሆናቸውን ጠቅሰው ክርስቲያኖች ከመውቀስና ከመርገም ይልቅ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው እንዳለው እንደ ኢየሱስ እውነተኛውን የይቅርታ ወንጌል በተግባር እንድናሳይ ጥሪ አቅርበዋል። እነዚህ በእድሜያቸው ተለቅ የሚሉ ወገኖች በዚህ ሰዓት ላይ በአዲስ አበባ ፖሊስ ቁጥጥር ስር ውለዋል። ያው ማህበራዊ ሚዲያ ላይ መነጋገሪያ የሆነ አንድ ቪዲዮ እነዚህን ሰዎች ምስል ይዞ ተከስቶ ነበር። እሱም ትልቅ አጥር አፍርሰው ወንበሮችን ሲሰብሩ ነበረ። አይ ቲንክ የኮንዶሚኒየም ነዋሪዎች ናቸው። ለልጆቻቸው መጫወቻና ለተለያየ ነገር ያሰቡት ቦታ ለግለሰብ ለሚመራው ቸርች ቦታው በይዞታነት ስለተሰጠ በቁጣ ተነስተው እንዳፈረሱ ነው ሚዲያ ላይ ሲዘዋወር የሰማሁትና በጣም ብዙ ሰዎች መታሰራቸውን በቃ ይበል የሚያሰኝ ድርጊት እንደሆነ ጥሩ እንደሆነ ለማመልከት ብዙ ነገር ስትናገሩ ሰምቻለሁ። ስለዚህ አሁን ወይ እንደ ክርስቲያን በተለይ በመከራ ተፈትኖ የመጣን ወንጌል ተቀብለናል ብሎ እንደሚያምን ክርስቲያን እነዚህ ሰዎች ከኛ በሚመጣ ግፊት መከሰስ አለባቸው ወይ? መንግስት ራሱን የቻለ ህግን የሚያስከብርበት መንገድ ስላለው እሱን ለህግ አስከባሪዎቹ ትተንላቸው፣ እኛ ግን እንደ ክርስቲያን እነዚህ ሰዎች ላይ ጣት እየጠቆምን የተለያየ ቪዲዮዎች እየሰራን ራሳችንን የክርስቶስን ወንጌል እንደሚከተል የክርስቶስ መስቀል እንደተሸከመ ሰው ስንገልጽ የከረምን ሰዎች የምር ወንጌል ይሄን ነው ወይ ያስተማረን? አጥራችንን ሲያፈርሱ ወይም ደግሞ የሆነ ነገር ሲደርስብን ሮጠን ሰዎቹን ተመጣጣኝ ቅጣት እንዲያገኙ ወይም ጉዳት እንዲደርስባቸው የሚመጣጠን ጉዳት እንዲደርስባቸው በህግም ሆነ በተለያየ መንገድ ምላሽን እንድንሰጥ ወንጌል ያበረታታል ወይስ ለእግዚአብሔር መከራን መቀበል ወይም
በዚህ ዓለም ጠላትነትን ማትረፍ እንደ ሙሉ ደስታ እንደ ሙሉ ክብር እንድንቆጥር ነው መጽሐፍ ቅዱስ የሚያስተምረው የሚለው ቻሌንጅ ለማድረግ ነው የመጣሁትና ምን ሆናችሁ ነው ክርስቲያኖች? ይሰቀሉ፣ ይታሰሩ፣ ይዋረዱ ብላችሁ ኮመንታችሁ ገብቼ የአዲስ አበባ ፖሊስ የፖስተው ፖስት ላይ ክርስቲያን የምትባሉትን ሰዎች ኮመንት አንብቤያለሁ። እድሜያቸውን አንስታችሁ እያዋረዳችኋቸው ነው የምትገኙት። አዎ ቆርቆሮ አፍርሰዋል። አዎ የሆነ አወደሙት የተባለ ንብረት አለ። እነዚህ ሰዎች ግን ልጆች አላቸው፣ ትልቅ ሰዎች ናቸው። አዎ አጥፍተዋል፣ ትክክል ናቸው እያልኩ አይደለም። ግን ወንጌልን ለነዚህ ሰዎች የምናደርስበት ወይም ስለ ክርስቶስ ፍቅር የምንሰብክበት አጋጣሚ አይመስላችሁም? ይሄ አሁን እነሱ ያደረሱት ውድመት ልክ ኢየሱስ እንደሆነው ማለት ነው። ያለ ነውሩ ያለ በደሉ ምንም በደል አልተገኘበትም ይላል መጽሐፍ ቅዱስ ስለ ኢየሱስ ሲናገር። ነገር ግን ሰቀሉትና ሰቃዮቹ ቁልቁል ከመስቀል ላይ ሆኖ እየተመለከተ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይሄ የወንጌል ትምህርት ነው፣ አትለውጦ። ዛሬ አንተ ቆርቆሮ ሲፈርስብህ ወንበር ሲሰበርብህ ስቀለው ረደው ጌታዊ መብረቅ አውርድበት የምትል ከሆነ ያ የተሰቀለውን ኢየሱስን አይደለም እያመለክ ያለው እየተከተልክ ያለው። በተለያየ ቪዲዮ ላይ በቃ ወንጌላውያን አማኞች ብሶት ላይ የተመሰረተ እምነት እንዳለን ከዚህ በፊት ተገፍተናል፣ ከዚህ በፊት ተዋርደናል፣ አሁን ግን የምንዋረድበት ዘመን አይደለም ምናምን ብትሉ ሰዎች ወንጌል ባህሪውን በዘመን ይቀየራል እንዴ? መንግስት ሲቀየር ወንጌል ባህሪው ጸባዩ ይቀየራል እንዴ? እና እስቲ ለነዚህ ሰዎች ምህረት አድርጋችሁ እውነተኛ ወንጌልን መከተላችሁን አሳዩ። ከዛም ባለፈ ደግሞ የፈረሰው እውነት እንነጋገርና ቸርች ነው ወይ የሚለው ነገር ራሱ ጥያቄ ምልክት ውስጥ የሚወድቅ ነው። ለግለሰብ የተሰጠ አዳራሽ እውነት ነው በቸርች ስም ነው የተሰጠው፣ ግን ለግለሰብ የተሰጠ አዳራሽ የግለሰብ ፍቃድ የግለሰብ ሐሳብ ሃፒ በርዝዴይ ጂሰስ ብሎ ኢየሱስ ላይ ሞክ ለሚያደርግ ግለሰብ የተሰጠ አዳራሽ ነው። እና አሁንም ቢሆን እውነት ይቅር በላቸው ያለውን ኢየሱስን የምታመልኩ ከሆነ ወንጌላውያን አማኞች ወዳጆቼ ለነዚህ ሰዎች ይቅርታ አድርጋችሁላቸው ያንን የይቅርታ ወንጌል አሳዩዋቸው። በአጠቃላይ በአያት 49 ክስተት ዙሪያ በማህበራዊ ሚዲያ ላይ የታየው የሐሳብ ፍጭት ይህን ይመስላል። በየትኛውም ፈተና ውስጥ ብንሆን እኛ ወንጌልን በተግባር በማሳየትና በፍቅር ማደግ እንቀጥላለን። እናንተስ በእነዚህ አስተያየቶች ላይ ያላችሁ ሐሳብ ምንድን ነው? ኮሜንት ላይ ጻፉልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የጌታ ሰላም ከእናንተ ጋር ይሁን። ሻሎም